ምንም አለልሽም ሄርሜላ ማለት ነው። ወልደሽ ቅመሹ የእናትነት ህመሙን የእውነት ወልደሽ ቅመሹ ነው ምለው። ከምሬን ነው። ምንም ምልሽ ነገር የለም። ሰላም ጤና ይስጥልን። ውድና የተከበራችሁ የምትክዬ ዩቱብ ቤተሰቦች እንዴት አመሻችሁልኝ? እንዴት ዋላችሁልኝ? ከድካም መልስ የኔ ውዶች አማን ነው ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ እንግዲህ የኢድ ባለው እንኳን አደረሳችሁ የእስልምና እምነት ተከታዮች እህት ወንድሞቼ ኢድ ሙባረክ ብያለሁ። በዓሉ የሰላም የጤና እንዲሆንላችሁ ከዚሁ እመኝላችኋለሁ ማለት ነው። ሰላማችሁ ብዝት ይበልልኝ የኔ ውዶች። ዛሬ እንግዲህ ወደ መጣሁበት ዋና ጉዳይ ስገባ ሄርሜላን ያው የአብርሽ ወንድም አግኝቷት ነበረ። ያው ሩታ እንደደወለችለት ነው ሲናገር እየሰማሁት ልጁን እንደወሰደባት እና ወደ ክስ ልትሄድ እንደሆነ ነበር ሲጠይቃት የሰማ። በዚህ አጋጣሚ ያው የአብርሽ ወንድም ዴቭ ሲቆጣትም ነበር። እንዴት ልጁን ይዞ ሲመጣ ገና 6 ወር ያልሞላው ልጅ እንዴት አንቺ ትቀበያለሽ እያላት ነው። የእውነቴን ሄርሜላ ሽንጧን ገትራ ነበረ ለአብርሽ ስትከራከር የነበረችው ገና ለገና እነሱ እኔንም ጭምር እየጠየቁን ይቅርታ ከልባቸው ስላልሆነና ከተንኮል የማይመለሱ ስለሆነ በዛ ምክንያት እኔ እኮ አሁንም ድረስ ማለት ነው የአብርሽ ጓደኞቹም ሄርሜላም ያልገቡኝ ነገር ማለት ነው ይሄ 6 ወር ያልሞላው ልጅ መበቂያ ይሆናል እንዴ? በእግዚአብሔር እንዴት ነው የሚያስቡት? አይምሯቸው እንዴት ነው የዛገው? እንዴ ሊቀድሞን ነበር ቀደምናቸው። ምንድን ነው እኔ ያልገባኝ ነገር ትናንትና ጀምሮ እግዚአብሔር ምስክሬን ነው ምላችሁ ቤተሰቦች፣ በቃ እንጂ አይምሯቸው እንዴት ቢዝግ ነው። እንደው ምንም ብታጠፋ ሩታ በልጇ ትቀጣለች። እግዚአብሔር ምስክሬን ነው ምላችሁ እሷ እያለች ገና የሆነ ተንኮል አስበው ነው። ገና እኮ በሀሳብ እኮ ነው። ይቅርታቸው ከልባቸው አይደለም። የሆነ ያሰቡት ተንኮል ስላለ ነው ይሄን ያደረገው አብርሽ። ስለዛ በተንኮል ውስጥ ይሄን ገና 6 ወር ያልሞላው ልጅ በህግም እኮ ያስጠይቅሻል። ሄርሜላ አልገባሽም እንጂ አብርሽ ምንም አባት ቢሆን ራሱ ማለት ነው ሁላችሁም በዙሪያ ሆናችሁ ይሄን አንድ ፍሬ 6 ወር ልጅ ይዛችሁ የምታንገላቱ ገና እናቱን እንበቀላለን በዙሪያ ያሉትን ሰዎች ገና እንደዚህ ገና አስበዋል በሚል መላምት በዚህ ጻል ልጅ መበቀል ወን ደግሞ እንደው በህግ እንደሚያስጠይቃችሁ አታውቁም እንዴ? እግዚአብሔርን እኔ ምን አይነት አስተሳሰብ ነው ያላቸው? ዛሬ እኮ ገርማኝ ነው። ዴቭ እኮ ትክክል ነው። ጭራሽ ስልኩን አነሳልኝም አለ አብርሽ። ስልክ አነሳ ሩታ ደውላልኝ ነው አለ ልጁን እንደወሰደባት። አስቡ እንግዲህ እንዴት ነው የሚያስቡት? እኔ እኮ ጠቅላላቸውን አይምሯቸው ዝጓል። ልጅስ ብትሆን እንዴት ትቀበያለች? ቤት ሲያመጣ ገና 6 ወር ያልሞላ ልጅ ወደ ቤት ይዞ ሲመጣ ምንም ቢሆን ስለ እናንተ ፍቅር አገባኝም ብሏታል። እሱም እኔም የራሴ ህይወት ያለኝ ሰው ነኝ፣ እሱም የራሱ ህይወት። ግን እንዴት ትቀበያለች ሲላት ልጁ እንዳይጎዳ ብዬ ነው አለች። አዝነሽለት አይደል? ከእናቱ በላይ ልጁ እንዳይጎዳማ ካሰብሽ ሄርሜላ አብርሽን ወዲያውኑ ሳትስማም የፈለገ ብትወጁ የፈለገ ብታፈቅሪው ገፋችኝ አይደለም የፈለገ ቢልሽ እንኳን ማለት ነው እንደ ሴት እሱን ታዩ እንደ ሴት እንኳን እናት የልጁ እናት ምን ያህል ትጨነቃለች፣ ምን ያህል ታስባለች። ይሄ ነገር በፍጹም ልክ አይደለም ብለሽ ገና ልጁን አንጠልጥሎ ወደ አንቺ ቤት እንደመጣ ነበረ መሸኘት የነበረብሽ እንደ ሴት ብትረጃ። ለዛ ነው መግቢያ ላይ የእናትነት ህመም ላንቺም ይደርስሻል አይቀርም። ሴት ነሽ ሄርሜላ፣ የምር ትወልጃለሽ። የሴትነት ወጉን ታያለሽ፣ የእናትነት ወጉንም ታያለሽ። ያኔ ደግሞ የእናትነት ህመም የእናትነት አንጀት ምን እንደሆነ ትረጃዋለሽ። ከምር ሩታ የሆነችው ለልጇ እንዴት እንደተንሰፈሰፈች ያኔ ይገባሻል። ህመሙን ማለት ነው። የዘራሹን ታያለሽ። በነገራችን ላይ ማንም ሰው የዘራውን ነው የሚያደውና ዛሬ ያው እንደነገርኳችሁ እንግዲህ የአብርሽ ወንድም መጥቶ ነበር። ዴቭ ያው ሊያናገራት መጥቶ ልጁን እንዲመልስለት እንድታረገው እንድትመክረው ነው። እሷ ግን አሁንም ወደ ኋላ ናት። ለአቶ አብርሽ ሽንጧን ገትራ ነው የምትታገለው። የአባትነት እንኳን ክብር እየሰጠችው አይደለም። ቤት ሲሄድ ልጁን ሊያይ ሲል እስከ ጭራሹንም እኮ ከልክላው ነበር። ጭራሽ ለሱ ነው የምትከራከረው። እግዚአብሔርን ነው የምላችሁ ቤተሰቦቼ፣ በጣም ነው የሚያሳፍረው። ይሄ 6 ወር ያልሞላ ልጅ መበቂያ ይሆናል? እንደው አይምሯችሁ እንዴት ቢያስብ ነው? በእግዚአብሔር አንድ እንኳን ከመሀላችሁ እንኳን ይሄ ነገር ልክ አይደለም እባካችሁን፣ ይሄ ልጅ ሕፃን ልጅ ነው፣ እናንተ እንደፈለጋችሁ ሁኑ፣ ለእናቱ ይገባል የሚል አንድ ሰው አልሰማውም። እግዚአብሔር ምስክሬ ነው። አንድ ሰው ሰው እንዴ በልጁ አባትየውን እንኳን ተውት ብለዋል እኮ ቅመሞች እኮ ምንም አስብም ብለዋል። ይሄ ምንም አብሽ ቢያስብማ የፈለገ እሷ ልጁን ትከልክለው እንጂ ከእናቱ ላይ ልጁ በፍጹም መነጠል እንደሌለበት በደንብ አድርጎ ያስብ ነበረ። በደንብ አድርጎ ማለት ነው።
ገና አንድ ስቴፕ ሳይቀድሙን አንድ ስቴፕ ወደፊት ቀደምን እያሉ በዚህ 6 ወር ባልሞላው ልጅ መጫወት ማለት ምን ማለት ነው? በጣም ነው የሚያሳፍረው። ቤተሰቦች እግዚአብሔር እኔ አንዳንዴ የዚህ ልጅ ከነሱ መፈጠሩን ሳየው ራሱ ልጁ ማርያምን አንጀቴን ነው የሚበላኝ ማለት ነው። ገና እኮ ነው የእናት ጠረን የእናት ጡት የሚያስፈልገው ልጅ ነው እና ብቻ ለማንኛውም እንግዲህ ዴቭ እሷን እንደምንም መክራው ልጁን ለእናቱ እንዲመልስ ነው። በጣም እንደተናደደበትና ስልክም እንደማነሳለት ነው ሲናገር የሰማሁት ማለት ነው። ምርጦችዬ ብቻ ያሳፍራል። ያው ካልሆነ በህግ ታንቀባረው እግዚአብሔርን ነው የምላችሁ በህግ እሱም ብቻ አይደለም በዙሪያው የአብርሽ ህመም ይግባሽ እያሉ ጓደኞች ሁሉ እየቀለዱ ነው። ከምር እንዴት ሰው በልጅ ይቀልዳል? የአብርሽ ህመሙ ይሰማት እያሉ በዙሪያ ያሉ ጓደኞች ቪዲዮ እንደዛ ነው እየሰሩ ያሉት። ስለዛ እሱም ብቻ አይደለም በዙሪያ ያሉ ሄርሜላን ጨምር ራሱ የሴቶች መብትና የህፃናት መብት እኮ እንደሚያስቀጣቸው አላወቁም። እንደገና 6 ወር ያልሞላው ልጅ ከምን እና አንዳንዴ ይህ ልጅ ሳየው ምናለ ከአብርሽና ከሩታ ባልተወለደ ነው ምለው። እግዚአብሔር ምስክሬን ነው ቤተሰቦች። ልጁ በጣም ነው የሚያሳዝነው እና ወይዘሪት ሄርሜላ ማለት ነው እኔ አንድ ምክር ልምከርሽ። ሴት ልጅ ነሽ፣ ምናልባት አብርሽን ታፈቅረዋለሽ፣ ትወጂዋለሽ። እስከ ምናምኑ አሁን ኮሜንቶች እንደሚያጨበጭቡት እስከ ምናምኑ ተቀበለችው አይደለም፣ ያንቺ መቀበል አይደለም እዚህ ጋር የሚያሳስብሽ። እዛ ጋር እናት እንዴት ትሆናለች? እኔ ወደዋለሁ፣ አፈቅረዋለሁ፣ ግን ደግሞ የ6 ወር ያልሞላው ልጅ ወደ እኔ ይዞ ሲመጣ እኔስ በሷ ቦታ ብሆን ብለሽ ራስሽን በሩታ ቦታ አስቀምጠሽ ይሄ ልጅ ወደ እናቱ እንዲመልስ አሁን ዴቭ እስከ ቤተሰብ ድረስ ችግር ሊፈጠር ይችላል ልጁን ይመልስላት እያለ ነው። አዎ ቤተሰብም ያነካካል። ወደ ህግ ከሄደሽ ቀልድ አይደለም አይደል? ስለዛ ራስሽን እንደ ሴት እሷ ቦታ አድርገሽ ልጁን አንቺ በደንብ ትግባቢያል፣ በደንብ መክረሽ። መቼም ምከረው የሚባል ምንድነው? እምቢ ካለ መከራ ይምከረው አይነት ነገር ነው። አብርሽ ቢመከርም የሚመለስ አሁን ቢያንስ እንኳን እንዴት የታላቁ ወንድም ስልክ አይነሳም? አነሳም ስልኬን ጥፋቱን ስለሚያውቅ አለ ስልክ እንኳን አነሳለትም ሲደውል ጥፋትማ እንደሆነ በደንብ ያውቃል። ደግሞም እግዚአብሔርን ጥፋት ነው። ስለዛ ገና ለገና ሌላ ታሪክ አስበውብናል ብሎ በዚህ ልጅ እንዲህ እኔ እንጃ በገዛ ልጁ ነው እየተጫወተ ያለው። እኔ ግን እፈራለሁ ይሄ ልጅ እንደዚህ በየቲክቶኩም በየሚዲያውም እንዲገና እያወጣው ይሄ ልጅ በሽተኛ እንዳይሆን ነው የምፈራው። የምሬ ነው የምላችሁ ቤተሰቦቼና እንደ ሴት ሄርሜላ ሩታ ቦታ ራስሽን አስቀምጠሽ ይሄ ልጅ ወደ እናቱ እንዲመልስ ራስሽን እስቲ ቁጭ ብለሽ አስቢ። እስቲ የፈለገ ብትበቀለው በልጇ ልክ ነው ብለሽ ታስቢያለሽ? ይሄ 6 ወር ያልሞላው ልጅስ ከእናት መነጠሉ ልክ ነው ብለሽ ታስቢያለሽ? እኔ እኮ ግራ እያጋቡኝ ነው ቤተሰቦች። እግዚአብሔር ምስክሬን ነው የምላችሁ። ግራ በቃ ጠቅላላቸው ነው። አብርሽ፣ ሩታ፣ ሄርሜላ በሱ ዙሪያ ያሉት ጠቅላላ ግራ እያጋቡኝ። አንዳንዴ የምትናገሩት ነገር ሁሉ ይጠፋቸዋል። ማርያምን በቃ ግራ የሆነ ያምታቱናል። የሆነ ነገር የለም በዚህ ስንላቸው በዚህ አሁን የሆነ ሰዓት ላይ ሰላም ፈጠሩ በቃ ብላችሁ ስትሉ ደግሞ የሆነ ሰዓት ላይ የሆነ ክፍተት ይፈጥሩና የሆነ አጀንዳ ያመጡና ለእናንተም የቤት ስራ ይሰጧችሁና እናንተንም ክፉም ደግም እንድትናገሩ ያደርጋችኋል። እግዚአብሔርን ነው የምላችሁና በተለይ አሁን የዘንድሮ ጾም ረመዳንና የኛ ጾም የኦርቶዶክስ ጾም የእውነት ሰው ጾሟል ማለት ይከብዳል። ምክንያቱም ሁላችሁም ስሜታዊ ትሆናላችሁ በምታዩት ነገር ማለት ነው። ከዛ ሳትፈልጉ በግድ ከአንደበታችሁ የሆነ ነገር ይወጣል። ይሄ ሁሉ በእነሱ የተነሳ ነው እና ብቻ ከባድ ነው። ከምሬን ነው የምላችሁና ሄርሜላ እንደ ሴት ልጁን እንዲመልስላት ከቻልሽ እወደዋለሁ አፈቅረዋለሁ ካልሽ ወልደሽ አሳድጊ። ልጅ አሳድጊ አላቅም ግን እረዳዋለሁ። ምግብ ማብሰል አይችልም እንደዚህ ብለው ወደዚህ በወጣው የምትዩን ነገር ትተሽ ልጁን እንዲመልስላት ብታደርጊ እንደኔ ጥሩ ነው ብዬ ነው ማስበው። ደግሞ ከምሬን ነው የምላችሁ ሩታ ራሷ ወደ ህግ ሄዳ ማለት ነው። ከምር ጠቅላላቸውን የእጃቸውን ማግኘት አለባቸው። ጠቅላላቸው ልክ በልጇ እንደቀለዱት ሁሉም የእጃቸውን ማግኘት አለባቸው። ካልሆነ የፈለገ ነገር ይሁን የምሬን ነው የምላችሁና ብቻ ከባድ ነው የኔ ምርጦች። እንግዲህ ዛሬ ያው የአብርሽ ወንድምና ሄርሜላ ተገናኝተው ያው እንግዲህ መክራ እሷን ስለሚሰማት ልጁን ለእናቱ እንዲመልስ አድርግ እያለ እየመከራት ነበር። እሷም ያው ሽንጧን ገትራ ለአቶ አብርሃም ስትከራከር ነበር። በዚህ አጋጣሚ በጣም ገርማኛለች ማለት ነው። ገና ወደ ኋላ እየተመለሰች እንደዚህ ቢሆን እንዲያረጉት እንዳይሰጡትም እሷም የአባትነት ክብር እንኳን እያሳየችው አይደለም በልጁ ምናምን እና እሷ በልጁ እሱን ስለቀጣች እሷም በልጇ ትቀጣ አይነት ነገር ነበረ የምትመልሰው እና
ከአንቺ የማይጠበቅ ነው። ለማንኛውም ያው ልጁ እንደሚመለስላት ተስፋ እናደርጋለን። የኔ ምርጦች፣ የኔ ቅመሞች ማለት ነው። ሰላማችሁ ጤናችሁ ብዝት ይበልልኝ። እናንተ ብቻ ሰላም ሁኑልን። ሌላው ትርፍ ነው ውዶችዬ። እና በድጋሚ እንግዲህ እንኳን አደረሳችሁ ለኢድ በዓል ብያለሁ። በዓሉ የሰላም ይሆንላችሁ።